ካላጡ ካልተቸገሩ መኖር ማን ይጠላል ባገሩ ይባል የለ። ቆይ እኔም ካልሆነ ከአንቺ ጋር አብሬ ከሀገር ልውጣ እንዴ? አንቺ የከተማ ልጅ ነሽ። የከተማ ልጅ ጠይቂው ይቅርታ ጠይቂው የምትሉኝ እንዲህ በቀላሉ ይቅርታ አለ እንዴ? እሱስ እንዲህ በቀላሉ ይቅር ይለኛል? የአንቺ ኃላፊነት ከልብሽ ተጸጽተሽ ይቅርታ መጠየቅ ነው። ሌላው ይሱ ድርሻ። አንቺ ግን ዝም ብዬ እንዲሁ ሳይሽ በቃ ጥሩ ሰው ትመስኛለሽ። መምሰል አልፈልግም። እንድሽል መሆን ነው የምፈልገው። በህይወትሽ ምንድን ነው ማሳካት የምትፈልጊው? ከዚህ ቤት መውጣት፣ እንድሽል ወደ አረብ ሀገር ሄጄ ቤተሰቦችን መርዳት፣ ሌላ ምንም አልፈልግም። ሰላም ሰላም ቤተሰብ፣ ሰላም በያላችሁበት የዓለም ዳርቻ ብዝት ተረፍ ይበላችሁ። ላይክ ሰብስክራይብ በማድረግ አብራችሁ ቆዩ። ዛሬ ምሳሌ ድራማን እንዴት አያችሁት? ምሳሌ ድራማ በጣም አሪፍ እና አስተማሪ እንዲሁም አጓጊ የሆነ ድራማ ነው። ከመጀመሪያው ጀምሮ እስካሁን ያለው ሂደት በጣም አሪፍ ነው። ነገር ግን አሁንም እነዝና ያሉበት ነገር ለህግም አልቀረቡ፣ ስራቸውንም አላቆሙ። አሁን በእርግጥ መድብል ስላለ ትንሽ የፈሩ ይመስላሉ። ዳጣ በጣም ፈርታለች። እነ ብሩክ ቤት መታ ፖሊሶች መተው ነበር ሲሏት እንደ እብድ አድርጓት ነበር። አቤት እንደው ዝናን እንዴት እንደምትፈራው! ዝናን እንደምትፈራው ሌላ ሰው ብትፈራ ምን ሊበቃት ነው? እና ይህ ዝና አሁንም ችግራቸውን እያባባሰ ይገኛል። ማህሌት ደግሞ ልክ እንደ ጣቱ ቀለበት ሆናለች። እሷም በእርግጥ እንዴት እንደሚያንቋሽሻት ማህሌትማ በጣም የደነዘች እውነትም ደነዝ የሆነች ሴትዮ ናት። የምር እንዴት ነው አሁን እንደዛ ሆና እሱ ጋር ለምትቀጥለው? አሁንም ለመስተካከል የማትሞክረው በጣም ታምረኛ ናት። ይሄ ሁሉ እንግዲህ የስራዋ ውጤት ነው። ከክብር ተነስታ ወደ ውርደት የዳረጋት ተንኮሏ ነው። አሁን የሰው ምክር ሰምቼ ምናምን ትላለች። ነገር ግን እሷ ሕፃን ልጅ አልነበረችም። የሰው ምክር መስማቱ ብቻ ሳይሆን እሷ ለራሷ መጥፎ ስለሆነች ውስጧ መጥፎ ስለሆነ ነው እንጂ ማገናዘብ ትችል ነበረ። እና መጀመሪያ ላይ ምሳሌን ምን እንደምታደርጋት እንኳ ትዝ አላላትም። አሁን ይቅርታ በእርግጥ ይቅርታ ጠይቂ ጠይቂ ይሏታል። ግን እውነቷን ነው። እሷ ደግሞ ይቅርታ ቀላል ነው ወይ ብላለች። ይሄ ማወቋ ራሱ አንድ ነገር ነው። እንደው ይቅርታ ብላ ብሩክ ፊት ለመቆም ራሱ ድፍረት ካገኘ እውነትም ገራሚ ሴትዮ ናት። እንዴት ነው አሁን ይሄ ሁሉ በደል በድላ ይቅርታ ብሩክን ይቅርታ ጭራሽ ደግሞ እንደ በፊቱ እንሆን የማይታሰብ ነገር ነው። ለሀሳብ ራሱ በጣም የሚከብድ ነገር ነው። እና ብሩክና ማናት ቅድስት እነሱ ተጋብተው በአንድ ላይ መኖር አለባቸው። ያው ብሩክ ደግሞ ቅድስትን ሄዶ ክላስ ገብቶ ሊስማት ሲል ስነቃበት እንዴት አደርሽ ያለው ነገር በጣም ነው ያሳቀኝ። ወይ ድንጋጤ! አንደው ቅድስትስ አንዳንዴ ምን አለ ብታልፈው፣ መቼም መጥፎ ነገር አያደርግባትም። እና አስደነገጠችው። በጣም ነው የደነገጠው። ያው ፍቅር ቢኖርባቸውም እንግዲህ እስካሁን በፍሬት ተፋፍረዋሉ። ወደፊት አብረው እንደሚሆኑ ተስፋ እናደርጋለን። እንግዲህ ማህሌት መታ ደግሞ ሌላ ችግር ካልፈጠረች፣ ሌላ ወጥመድ ካላጠመደች ቅድስት እና ብሩክ ተጋብተው ለማህሌትም ምርጥ እናት ትሆናለች፣ ለብሩክም ጥሩ ሚስት ትሆናለች ብለን እናስባለን። መድብልና ኤፍራታ ደግሞ ምናልባት እንግዲህ ያው ሊጣመሩ ይችላሉ። አያያዛቸው ትንሽ የማይታሰብ ነው። ህይወት አጋጣሚዋ አይታወቅም ምን እንደሚፈጠር። ምናልባት እንግዲህ ኤፍራታም መድብል ጋር ልትሆን ትችላለች። ሌላው ደግሞ ሉላ ናት። ሉላ እኔ በጣም ነው እያበሳጨችኝ ያለች እውነት ለመናገር ምንድን ነው በቃ ነገሩን አፍረጥርጣ ብትናገር እየተሻለ ነበረ። አሁን ይሄ ተድበስብሶ በኋላ ሌላ ችግር ሊፈጥርባት ይችላል። እሷ ደግሞ በጣም ከኖረችውም ኑሮ አንጻር ይመስለኛል ካደረሰባት ችግር ይመስለኛል ፈሪ ናት ለነገሮች። በቃ የሆነ እኔ እንጃ በጣም ፈሪ ነው የምትታየው። ድፍረት ምናምን የለባትም። እና ደግሞ
ምን ሆና እንደዋን አናውቅም። መጨረሻ ላይ ወድቃለች። ምናልባት ያ የተረገመ ጠበቃ ተብዬው መጥቶ ስታየው ደንግጣም ሊሆን ይችላል። እንግዲህ በቀጣይ ክፍል ነው የምናየው። እና በሌላ በኩል ደግሞ ጠበቃው የሚጋለጥበት ጊዜ መቼ እንደሆነ እውነት በጣም የሚደብር ፓርት ነው ይሄ ፓርቱ። የጠበቃው በጣም የሚያስጠላ ነው። ከነዝና የበለጠ የእሱ እንትን አሁን ሉላ ማረፍ እና መደሰት ነበረባት። ዝና አምለጥኩ ስትል ደግሞ ከዚህ መግባቷ በጣም ነው የሚደብረው። ብሩክም መድብልን ቤት እንቀይር፣ እረፍት እንፈልጋለን ብሏል። ግን አሁን እነዚህ ሰዎች በሕግ ካልተያዙ ቤት ቢቀይሩም ያው ያገኟቸዋል። ብቻ ከዚህ በኋላ ግን ሌላ አዲስ ጦርነት ባይከፈት መልካም ነው። እነዛ ሰዎች ተይዘው እነ ብሩክም ሰላም አግኝተው የሰላም ህይወት መተንፈስ በቻሉ። በሌላ በኩል ደግሞ ዳጣም እናቷን እንግዲህ በመጨረሻ ይመስለኛል እናቷ ልታገኝ የምችለው እናቷን አግኝታ ሰላማዊ ህይወት እንደምትኖር ተስፋ እናደርጋለን። እና እናንተስ ሀሳብ አስተያየታችሁን አስፍሩልኝ። እንዴት አያችሁት ምሳሌ ድራማን?